ተሻላት አክስትሽ? ምንም አትሆንም። አሁን ያው ደህና ናት። ሆስፒታል ነው ያለችው። እሰይ እንኳን ደህና ሆነች። ያው እሷም 5 ዓመት ሙሉ ነው እዛ ታግታ የነበረችው ነው ያለችውና ኢቭን እሷ ልጅቷ አሁን ሕክምና ላይ ያለችው ማለት ነው። እስከዛው ግን የእሷን ሂስትሪ እያወራች ብትቆይ ጥሩ ይመስለኛል። አዎ አንዴ ድንገት ኔትወርክ እንዳይነቅላትና ቁጥሯ እንዳንጠፋፋ ለዛ ነው። ሀያትዬ አንዴ ለመስዬ ስልክ ቁጥርሽን ልትልኪልኝ ትችያለሽ ማሬ? አዎ ችግር የለም እልክልሻለሁ። እሺ እኔ እናት አንዴ ላኪላትና ከዛ ወደ ጉዳዩ እንገባለን። መሲ ከአንቺ በታች ያለችው ማለት ነው። ሀያት ከስርሽ ያለችው የዋትሳፕ ቁጥርሽን ላኪልኝ። አማርኛም በደንብ አልችልም እያለች ነበርና ያው ማለት ምንድን ነው የምታወራው? ቋንቋዋ ስልጥኛ? ያ ስልጥኛ እዚህ ቤት ሁሉም ቋንቋ ኦሮምኛ፣ ትግርኛ፣ ስልጥኛ ሁሉም ቋንቋ አስተርጓሚ ያለ እሱ አማርኛ ማን ይችላል አሉ ብዙ ስልጥኛ ቢችል ብዬ አስገባና ይተረጉማሉ። ቁጥር ለመጻፍ ስትል ነቀላት። መስዬ ቼክ ዩር ኢንቦክስሽን ቼክ አድርጊና ብያታለሁ። መልሳልኛለሽ ፎሎ ሀይ ብያታለሁ። ስትልክልኝ እልክልሻለሁ። እሺ ግን እንዳትወርጂ ጠብቂያት። እሺ እሷ ለመላክ ስትል ነው የነቀላት። ወደ ውስጥ ወደ ኢንቦክስ ለመግባት ስትል ልካ ትመልስ። እኔ እንዲያውም ከመጡት መረጃዎች በሙሉ የተሻለ ብዬ ተስፋ ያደረግኩበት የዚች ልጅ ብቻ ነው የነበረው። ያው ልካ ከቅድም ጀምሮ ብሬክስ ሀያት የምለው ለምንድን ነው? ኦልሬዲ የመጀመሪያ የአይን አማኝ የአይን ምስክር የእሷ እህት ናት። ገባህ? አዎ። ስለዚህ የሀያት እህት በጣም ኢምፖርታንት ናት ለጉዳዩ። ሌላ ልጅም አለች፣ ኦሮሞ ልጅ አለች። ተስፍዬ ስለሷ ደግሞ ልንገርግ። ሜሪ ነው ስሟ። ሳውዲ አረቢያን ያለችው ኦሮምኛ ተናጋሪ ናት። ግን እኔን ያናገረችኝ አሜን የምትባለዋ ማኩ ቁጥሯን ሰጥቶኝ ዳይሬክት ደውዬላት ሚዩት አድርጌ አወራን። ሪከርድ አድርጊያታለሁ፣ ግን ላይቭ ላይ ድምጿን እንዳላሰማ ቃል ስላስገባችኝ ማሰማት አልችልም። ምንድነው ከፈለግሽ እመለሳለሁ። ሀቡ ይቅርታ ለወጣ ነው። ከፈለግሽ ኤኒታይም ሀልፕ አደርጋለሁ። ደውይልኝ። ቴንክ ዩ ብሬክስ፣ ተስፍሽ፣ ሁላችሁንም ቅልቦች አመሰግናለሁ። እሺ በጣም እናመሰግናለን። ኢንቦክስ ጻፍልኝ። ቁጥሩን ልኬልካለሁ እኮ ተስፍዬ፣ ዋትሳፕ ላይ አውራው እንጂ ቁጥሩን ሼር አድርጌልካለሁ ዋትሳፕ ላይ እና ማለት ነው። አሜን ምን አለችኝ መሰለክ? ሜሮን ዘመዷ 15 ቀኗ ነው ሳውዲ ከገባች። መጀመሪያ ሜሮንን እንደ ሞተ ሰው አክት አርጊ ብለው ፎቶ አንስተዋት ደላሎቹ ሞተች ብለው ነበረ። እንደዛ ነው ያለችው። ከአንተ በኦሮምኛ ተስፍዬ? አዎ እዛ ስለነበረው ያለውን ጠቅላላ ነው የነገረችን። ኤግዛክት እሱን ነው ኤክስፕሌን ያደርገችኝ። ከዛ እሺ እኔ አንቺ የምታወሪው ነገር እውነት ለመሆኑ ግዴታ ሜሪን ማግኘት አለብኝ ስላት፣ ሜሪ ስልክ የላትም ግን ገና 15 ቀኗ ነው ሳውዲ ከገባች። እርጉዝ ናት፣ ደክሟታል፣ አሟታል። ሰው ምንድነው አጎቴን አስፈቅጄ አጎቷን የራሷን የሜሪን አጎት አስፈቅጄ እሺ ካለ የአጎቷን ስልክ እሰጥሻለሁ አለች። ኦኬ ስለዚህ አንቺ የተናገርሽው ነገር ለእኛ ምንም መረጃ ሊሆን አይችልም። ለእኛ መረጃ የሚባለው የአጎቷን ስልክ ሰጥሽን ሜሪን ዳይሬክት ሲያገናኘን ብቻ ነው። ገባ? መረጃውን ከምንጩ የሚባለው ሜሪን ዳይሬክት ስናገኛት። አንተ በምን ስልክን ያገኘካት ሜሪን? አይ ላይቭ ላይ መታ ነው በኦሮምኛ ስትነግረን አስተርጉመን ነግርሽ ይሻላል። እሱን ነግርሻለሁ። አሁን ሀኒ ጋር እንደውልላታለን። ኦኬ ሀያት መስዬ ላኪ የሀያትን ቁጥር። ሀያት አሁን መናገር ትችያለሽ እህትልሻለሁ ውዴ። እሺ ቆይ አንዴ ሀይል በላት። ሀያት ሀቢባ ነኝ። ጀስት ስልኬን እንድትይዙ ነው እሺ። ቮይስ ያረኩልሽ በቃ። አሁን ኧረ ተረጋጉት፣ ጠይቅላችኋለች። አሁን ተናገሩ እሺ መስዬ። ቴንክ ዩ ማሪ። እሺ ሀያት ሀቢባ ይቅርታ ወላሂ ደኪም አለ። አሁን እንትን አይደለም። አሁን ነው ከስራ የገባሁት። አይዞሽ የኔ እናት፣ አንቺ ድካም ነው ስታርፊ ድካሙ ይለቅሻል። እኛ ደግሞ የሰው ነፍስ ለማዳን ነው ድምፅ እየሆነን ያለ ነው። ስለዚህ እባክሽ ቢደክምሽም እንደምንም ብለሽ ስላለው ነገር ልታስረጀን ሞክሪ። ኦኬ እህትሽ ማን ነው ስሟ? የመጀመሪያው ጥያቄ
እህትሽ ማን ነው ስሟ? አብራ ከሀና ጋር የነበረችው በትክክለኛ ስሟ ኤልፊቴ ነው የምትባለው። እልፊቴ። እሺ ወይንም ኤልፉ ወይ እልፉ ብለዋለሁ። እልፉ። ኦኬ እሺ። ምን ያህል ጊዜ ነው እሷ እዛ የነበረችው? 5 ዘመን 5 ዓመት ሙሉ ነበር እዛ የነበረችው። 5 ዓመት ማለት ነው። እሺ እልፉ ከሳውዲ ወደ ኢትዮጵያ ስትመለስ ነው ወይስ ከኢትዮጵያ ወደ ሳውዲ ስትመለስ ነው ያገቷት? ከኢትዮጵያ ወደ ሳውዲ ሲገባ። ኦኬ ከኢትዮ ወደ ሳውዲ የዛሬ 5 ዓመት ከኢትዮጵያ ተነስታ ወደ ሳውዲ አረቢያ እየሄደች ባለ ጊዜ ምንድን ነው የገጠማት? እንትን በተክላይና በእንትን ነው የመጣች ነበር። የደላላው ስሙ ተክላይ ይመችና በሁለታችን የመጣች። ኦኬ በተክላይና ይመች ከኢትዮጵያ አንስተው ወደ ሳውዲ በሚወስዷት ጊዜ መንገድ ላይ ምን ገጠማት? ማለት እንዴት ነው ያወቅሽው አንቺ እንዳስቀሯት እነሱ? ለመጀመሪያ ለቤተሰብ ነው ደውላ የተናገረችው ወይስ ላንቺ ነው የሚለው? አንድ ቀን ብቻ ይመች ነው ደውሎ ምናምን ብር ምናምን ብሎ 100 ምናምን ሺህ ብር ጠየቃ። 24 ሰዓት ብቻ እኔ እሰጣቸዋለሁ ከዛ በኋላ ልጅቷን አታገኙ ማለት። በ24 ሰዓት ውስጥ ስንት ካላስገባችሁ ስንት አለ? በ24 ሰዓት ውስጥ 120 ሺህ ብር። በ24 ሰዓት ውስጥ 120 ሺህ ብር ካላስገባችሁ ብር አስገቡ። ከዛ በኋላ ኦኬ እሺ አስገባችሁ? አላስገባንም። በ24 ሰዓት ውስጥ ደግሞ ማስገባት ምናምን ቤተሰብ ይችል ነበር። ከዛ በኋላ 24 ሰዓት ውስጥ ምናምን ካስገባቸው ልጅቷ ምናምን እንትን እናስተካክላለን ካልሆነ ደግሞ ልጅቷ ምናምን አታገኛቱ ነው ያለን ማለት ነው። እሺ ከዛ በኋላ 24 ሰዓት ምናምን ካለፈ በኋላ ደግሞ ልጅቷ ሞታለች፣ በህይወት የለችም ማለት። ከ24 ሰዓት በኋላ 120 ሺህ የጠየቀውን ባለማስገባታችሁ ምክንያት ደውሎ ልጅቷ ሞታለች፣ እልፍነሽ ሞታለች አለ። አዎ ሞታለች አለ። ኦኬ እሺ ከዛ እናንተ ምን አደረጋችሁ? አይ የሞተች ምናምን ማለት ወይንም ፎቶ ወይንም ቪዲዮ ምናምን ካለ ላክልን እኛ ምን ብለን እናምናለን ምናምን ሲባል ጊዜ አይ አይመችም የዛ ቦታ ምናምን በጣም የሆነ የሚያስፈራ ቦታ ስለሆነ እኔ አልችልም ምናምን አለ። እሺ ከዛም በኋላ ቤተሰብ ምናምን ለቅሶ ምናምን ይዞ ቤተሰብ ምናምን ደግሞ እንትን አላለም። ከዛ በኋላ ድምጿንም አልሰማንም። ትንሽ ጊዜ ነው አሁን ከገባች ወደ ገር። ኦኬ ስለዚህ እናንተ ለቅሶ ተቀመጣችሁና ከዛ ለቅሶ በረደ፣ አለቀ፣ ተረሳች፣ ህይወታችሁን ቀጠላችሁ። አሁን ከ5 ዓመት በኋላ እንዴት መጣች? እርጉዝ ናት። እርጉዝ ሆና ምናምን አልቻለችም፣ አማታል፣ ደም ግፊት አለባት። አለቅሳለ እኮ እንዴት መጣች? ማን አመጣት? ከየመን ኢትዮጵያ ማን አደረሳት? እንዴት መጣች? ከሰው ጋር ነው መሰለኝ የገባችው። ስትገባ ማን ተቀበላት? ስትገባ ኢትዮጵያ ቤተሰብ እኮ ደውላ ነው ለቤተሰብ ደውላ ተቀበሉኝ ብላ ነው። አዎ ተቀበሉኝ ምናምን ብላ ወደ አዲስ አበባ ምናምን ወጥቶ ተቀበላት ቤተሰብ። አሁን 1 ወር ከምናምን ነው ከገባች። ኦኬ እሺ የእልፉን ስልክ ለኔ በውስጥ ልትሰጪኝ ትችያለሽ? የኤሞ ብቻ ነው የሚጠቀሙ ወንድም ማያሰው ወንድም ኤሞ ብቻ ስለሚጠቀም ኤሞ ደግሞ ኢሞ ይቻላል፣ ምንም ችግር የለም። ችግር የለም ማለት ኤሞ ራሱ ቁጥሩ የለም፣ ግን ደውዬ ይቀበላለሁ እንጂ አሁን መስጣት አልችልም። እኔ አሁን እኮ አይደለም እልሽ፣ በውስጥ ለኔ በዋትስአፕ ቮይስ አድርጌልሻለሁ። አዎ እና
የተኛችበትን ሆስፒታል እና እርዳታ የሚያስፈልጋት ከሆነ መታከምም እንረዳታለን፣ እናግዛታለን። ሄደንም እንጠይቃታለን። ትልኪልኛለሽ በውስጥ በWhatsApp። ችግር የለም። እሺ ጥሩ። እሺ ተስፍዬ መጠየቅ የምትፈልገው ነገር አለ? እኔ የምፈልገውን ጥያቄ ምናልባት ገንዘብም ስንጠየቅ ነበረ ምናምን ስትል የነበረበት ሁኔታ ነበረና ገንዘብ ሲያወሩ በኢትዮጵያ ያው ቅድም የጠየቅነውን ያህል አንቺ በውስጥ ጠይቄታለሽ። በቃ እሱ በዋትሳፕ አስቤ ነው፣ ለዛ ነው። እሺ ሀያት ዋትሳፕ ላይ አሁን አይተሽዋል? ቁጥሬ መጥቶልሻል? እስኪ የቁጥሬን መጨረሻ ንገሪ። በዛው ግን አሁን እህትየው ምን አይነት ሁኔታ ላይ ነች? ከማን ያረገዘችው? ኦልሬዲ ደፍረዋት ነው? እሷንም ሆስፒታል ናት። አዎ እኮ እሱንም እንጠይቃታለን። ቼክ አረግሽ ቁጥሬ? አዎ 96 መጨረሻ። አዎ እሱ እኔ ነኝ ቮይስ ያረኩልሽ እኔነቴ እንድታቂ ነው። እና ምጠይቅሽ በዛ ላኪልኝ የምልሽ መረጃዎች እንድትልኪልኝ ነው። እኛ የምንፈልገው እህትሽን ማገዝ፣ ለሀናም ፍትህ ማግኘት ነው የምንፈልገው። እሺ ችግር የለም። እሺ እህትሽ ምንድን ነው የደረሰባት? ማለት የደፈራትን አካል ታውቀዋለች ወይስ አንድ ሰው ነው የተለያየ ሰው ነው የሚለውን ነግራሻለች? ያው ከኔ ብዙ አላወራንም። ያማታል ማለት ስታወራ ምናምን እርጉዝ ሆና ደም ግፊት አለባት ምናምን። ከዛ የተነሳ ደግሞ ቤተሰብ ራሱ ብዙ ምናምን አይጠይቃትም። ምክንያቱም ደማ ምናምን ከፍልባት የሚለው እንትኑ ማለት ነው። መረጋጋት አለባት። ስለዚህ አሁን ሆስፒታል ተኝታለች አይደል? አይዋ የእንትነት የገባችበት ብሬክ ያነሳው ጉዳይ ነበረ። እችኛዋ ልጅ ወደ የሀና ታሪክ ጊዜው አለ፣ የዚችኛዋ ደግሞ ጊዜው ልዩነት አለው የሚል ነገር ሲነሳ ነበርና እሱንም ጠይቄ። ጥሩ። ሌላ ደግሞ ሀያት ኮመንት ላይ ህዝቡ እየነገረሽ ያለውን ነገር አማርኛ ማንበብ ማቺ ከሆነ እኔ ላንብብልሽ። ሌላ ሰው በውስጥ እንዳታወሪ። እህትሽን መርዳት ከሆነ የምትፈልጊው እሷን አደጋ ላይ መጣል ካልፈለግሽ ሌላ ሰው በውስጥ እንዳታወሪ። ሌላ ሰው ስልሽ አታቂም፣ የደላሎቹ አካላት ምናምን ሊያናገሩሽ ስለሚችሉ እንዳታወሪ ሌላ ሰው። አይ ችግር የለም አላወራም። ኦኬ እሺ። እና መቼ ነው የጊዜውን ልዩነት ንገሪኝ። እህትሽ ሀገር ከገባች ስንት ጊዜ ሆናት? 1 ወር ከ13 ቀን ነው መሰለኝ፣ እንደዛ ነው። 1 ወር ከ13 ቀን። እሺ ጥሩ። ከእሷ ነው የሀናን በህይወት መኖር የሰማሽው? አው እኔ መጀመሪያ ጊዜ ምናምን እኔ እንደገባች ራሱ አላወቅኩም ነበር፣ እህቴ ማለት ነው። እኔ ከዛም በኋላ ደውላ ምናምን እሷ የት ነው አለሽ ምናምን ስትለኝ ያኔ እኔ የእሷ ማለት እሷ ምናምን እንደሆነች ራሱ አላወቅኩም ነበር። ብዙም ቤተሰብ አልነገረኝም። ያው ረመዳንም ስለሆነ በዛ ሰዓት ቢዚ ነበርኩኝ። ከዛም በኋላ አንድ የኔ እህት አለች ማለት ነው። ከዛ እሷ ነው የሚትመስለው፣ እሷና አንቺ ነው የሚትመስለው ሀና ምናምን አለችኝ። ሀና ደግሞ በህይወት እኮ የለችም ሞታለች ምናምን ብሎ ሰዎች ምናምን አውርተዋል ምናምን አልካት ማለት ነው። አይ አለች፣ እኔ እኮ ጠይቃታለሁ ይነግረኛለች ምናምን አለችኝ። ከዛ በዛ የተነሳ ነው እኔ ያወቅኩ። የሀናን ፎቶ ምናልባት በማህበራዊ ሚዲያ ላይ የሚዘዋወረውንና እሷ የምታውቃትን በደንብ አይታ ለይታ እሷ መሆኗን አረጋግጣልሻለች? አዎ ሀና ነው ያለችኝ ስሟ ምናምን። ይህም በኋላ ደግሞ ለእሷ ፎቶ ምናምን ልኬላት ነበር። እሷ ናት አልሞተችም አለችኝ ማለት ነው። እሷ ይቅርታ፣ እዚህ ሀያት አንድ ጥያቄ መጨመር እችላለሁ? የሀና ጉዳይ በምን መንገድ ነበር ያነሳችሁ? መጀመሪያ ስታወሩ ወሬው እንዴት ነው የመጣው? ሀና የሚለው ነገር ላይ የደረሳችሁት ሀና መሞቷ አለመሞቷ ላይ ወሬው የመጣ በምን ጀምራችሁት ነው? ወሬው እንዴት ተጀመረ?
ኦኬ የተጀመረው ሰላምታ ምናምን ከጠየቀችኝ በኋላ ያኔ እኔ የት ነው ያለሽ? እኔ እኮ የት እንዳለሽ አላምንም። ከዛ ነው ምናምን ገብተሻል፣ እንደኔም ገብተሻል ብዬ እሷ ምናምን ጠየቅካት። በዛ የተነሳ ነው እሷ ነው ነገረችኝ። እኔ አልጠየቅካትም። እንዴት የእኔ እህት እሺ የእህት ልጅ ደግሞ ያኔ ተመሳሳይ ነን፣ የሆነ እንትናችን ማለት ነው መልካችሁ ተረራችን መሰለን። አዎ እሺ ከዛ አንቺና የኔ ታላቅ እህት ያለች ሁለታችን ነው የሚትመስለው፣ እኛም ቤተሰብ ነው የሚትመስለው አለችኝ ማለት ነው። አይ የኛ ቤተሰብ እኮ ከአንቺ ውጪ የሄደ ሰው የለም፣ ያው ወንዶቹ ቢሄዱም ሴቶች ደግሞ አልሄዱም አልካት ማለት ነው። አይ አንድ ሀና የምትባላለች ግን እኔ በዛ ሰዓት ምናምን አላመንካትም። ሀናም ቢትለኝ ራሱ የኛ ቤተሰብ ምናምን ቢያት ተከራከርኳት ነው አለችኝ ማለት ነው። እና በዛ የተነሳ ነው እኔ እንትና ያልኩት። ስለዚህ እህታችን የምትመስል ሴት እዛኔ የነበርኩበት ቦታ ነበረች ብላሽ ነው? አዎ በቅርብ ጊዜ ነው የመጣች፣ እንደዛ ነው አለች። ኦኬ የእኛን እህት የምትመስል ልጅ እዛው አግኝቼ ነበር ብላሽ? አዎ ከዛስ? ከዛም በኋላ ያለው ነገር አንዳንድ ነገር ነገረችኝ። ከዛ ያኔ አንቺ የሀና ጉዳይ የሀና መሞት ሶሻል ሚዲያ ላይ ታቂ ነበር አንቺ? አው ከረመዳን በፊት ምናምን አይቻለሁ። ከዛም በኋላ ያው ቲክቶክ ራሱ ትጠቀም ነበር። በዛ ሰዓት አውቃታለሁ፣ አንዳንድ ጊዜ አያታለሁ። እንደዛ ነው። እህትሽ መጨረሻ ወደ ሀገሯ ስትገባ ማን ከሚባል ደላላ ተነስታ ነው ወደ ሀገር ቤት የገባችው? እነሱ ነው ጥቶ ሲጥላት ጊዜ ምናምን ተምን ደላላ እንደገባች አላውቅም። በእርግጥ አልነገረችም። እነሱ አውጥቶ ምናምን ሲጥላት ወይንም እንገድለሻለን ወይንም ደግሞ ሲጀመር የሆነ ነገር ምናምን ከነገርሽ ራሱ እኔና ማነው የሆነ ልጅ አለ እሱን ምናምን ከነገርሽ የሆነ ነገር እናደርግሻለን ምናምን ቢሉ ራሱ እሷን እንትን ነግራታል ማለት ነው። ምናልባት አንድ ቀን ብቻ መቼም ይሄን ሁሉ ታሪክ አንድ ቀን ብቻ አታወሩም። በተደጋጋሚ እየተደዋወላችሁ በማህበራዊ ሚዲያ እያያችሁ ምናምን ነገር እንትን እንደምትሉ ነው እያወራሽን ያለው እና ምን ያህል ጊዜ ተደዋውላችኋል? ቮይስ ነው ሪከርድ እየተደራረጋችሁ የምታወሩት ወይስ እየተደዋወላችሁ ነው የምታወሩት? አይ አንድ ጊዜ ምናምን ብሬክስ ጠይቃት ብሎኝ ነበር። ብሬክስም እንደውንም ደግሞ ማነው ሰያም ምናምን። ኦኬ ባለፈው ላይቭ ከገባሽ በኋላ? አዎ አንድ ጊዜ ምናምን፣ ከዛ በኋላ አንድ ጊዜ አውርቻታለሁ። ኦኬ ከዛ በፊት ደግሞ አንድ ቀን ይቅርታ ተስፍዬ፣ እሺ በሰዓቱ ስለነበርኩ ነው ገስት ላይ እና ኦኬ ላይቭ ላይ ከገባን በኋላ ምን ብለሽ ጠይቀሻታል? ከላይቭ በኋላ ማለት ነው። አይ ልጆች አላመኑም እሷን እንደሆነች ያልሆነች እንዴት አወቅሽ ምናምን ሲላት፣ አይ ሀና ናት የአማራ ክልል ልጅ ናት ነው ያለች። ሀና ፎቶዋ ቪዲዮዋ ምናምን ልከሽላታል የሀና? አው በኢሞ ልካለሁ። ከዛ እሷ ናት አለችኝ። እሺ ስለ ሀና ሌላ ምን የነገረች ነገር አለ? ማለት እሷ ናት ከማለት ውጭ ሀና ስለመሆኗ ውጭ ሌላ ምን አለ? ወር ሀና ምን ስትላት ነበር? ወይም ከሀና ጋር ምን አውርተዋል እዛ? ወይም በሀና ላይ የደረሰ ነገር አለ ወይ ምናምን የሚለው ነገር? ያው ነገረኛለች። ምን አለች? ሁሌም ታለቅሳለች ምናምን አለችኝ። ልጄ ምናምን 1 ዓመት ራሱ አልሞላም ልጅ አለኝ ምናምን ብላ ታለቅስ ነበር። ለዚህ የዳረጉኝ ደግሞ መጀመሪያ በእንትን ምናምን የሆነ ይባበላ ሰው አለ መሰለኝ። ከዛ ይባበለኝ ሰው አለ። እኔ እኮ መጀመሪያ በእንትን በቀጥተኛ መንገድ ምናምን
አስቤ ነበር ምናምን ብላ አወራችኝ። እንደዛ ብላ ተናገረችኝ። ሌላ አልነገረችኝም። እሺ ብሬክስ አንዴ ወንድሜ ይቀር ዲቴል እንትን ከማድረግ ይልቅ አንድ ነገር እኔ የተረዳሁት ነገር እህታችን አሁን የእሷ እህት ስልክ እንዳላት ነው የተረዳሁት። ከእሷ ጋር በስልክ ታወራለች። ቤተሰቦቿን ተቀበሉኝ ብላ ደውላ ቤተሰቦቿን መጥተው ኤርፖርት መጥተው ጠይቀዋታል። ሁለተኛ በመልክ እንግዲህ ፎቶ ብቻ አይታ ነው እንትን እያደረገች ያለችው። ከዚህ በላይ ብዙ ዲቴል እንትን አድርጎ እሷም እንድትጨናነቅ ከምናረጋት ይልቅ የያዝናትን ይዘን የሆነ ነገር ለማጥራት እንሂድ፣ ልጅቷንም እናግኛት፣ ከዛን ለመለየት እንሞክር። ጥያቄ እንትን ሌሎችም ሲመጡ እንዳይደነግጡብን እንዲያፋጥጣሉ እንዲሆናል የሚለው ነገር እንትን እንዳይሆን የሆነች ልናገኛት የምንችላትን ጫፎች ተያዝን። እነዚህን ነፃ ብናደርጋቸው መሆን የተሻለ ይሆናል ብዬ አስቤ ነው። ቴንክ ዩ። በጥያቄ አጨናንቂያታለሁ ብዬ አላስብም፣ ግን ጥሩ ነው እንደዛ ይሻላል። እሺ ችግር የለውም። ምክንያቱ ያው ባለፈው ገስት ከገባችው በኋላ ነው ከእህቷ ጋር እንዳወራች እየነገረችን ያለችው። ሰው ስልክ ማውራት ትችላለች ማለት ነው። ደህና ናት ማለት ነው። ሰዋይ በውስጥ እንትን ማድረግ ትችላላችሁ። እንደዚህ እናደርግ። ኮንክሉድ ለማድረግ ያችኛዋን ስልክ እዛው ኢትዮጵያም ስለገባች ተስፋዬም በአካልም ሄዶም ማውራት ይችላል። ስልኳን ትስተው ሀቡም ደውይላትና እንደዛ በውስጥ እንጨርስ። ቴንክ ዩ እኮ ትልክልኛለች ዋትሳፕ ላይ ኢሞኒ ያላት ብላለች። ስልክም ከሌላት እንገዛላታለን። ሴም ካርድም ቀፎም ምንም ችግር የለው እና ሄዶ ቅልቦች በአካል ይጠይቃታል። እርዳታም ካስፈለጋት እሺ ሀያት እህትሽ የሕክምና እርዳታም ካስፈለጋት እንረዳታለን እንድትታከም። እሺ እኛ ከአንቺ የምንፈልገው እኔ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። እህትሽን የምጠይቅሽን መረጃዎች ዋትሳፕ ላይ ትልኪልኛለሽ። ከዛ ወደ ቅልቦች አስተላልፌ በአካል ሄዶ ይጠይቃታል። ብዙ ጥያቄዎች እዚህ ጋር መጠየቅ የማይቻሉ በአካል የምንጠይቃቸው ጥያቄዎች አሉ። ሌላው ደግሞ እባካችሁ ምንም አይነት ደላላ እኔ ላይቭ ላይ አምጥቼ ገስት ላይ አስገብቼ መጠየቅ አልፈልግም። ይሄ የኔ የቤቴ ህግ ነው። ደላላን ማስተዋወቅ አልፈልግም። ኦኬ። ደላሎቹን ጥያቄ ጠይቅ የምትሉ ሰዎች ስልካቸው ካላችሁ ስጡኝ። ስልካቸውን ደውዬ በውስጥ እንጂ ደላላን እዚህ ጋር አምጥቼ ለደላላ ማስታወቂያ አልሰራም። ለህገ ወጥ ደላላ ኦኬ። እዚህ ጋር ፎሎ አድርገው የ17 የ16 የ15 ዓመት ልጆች አሁንም በባህር እየሄዱ ነው። ስለዚህ የሆነ ሰው መገደል መደፈር ምክንያት መሆን አልፈልግም። እኔ ደላላ ቤት ያላስገባም። ይቅርታ አድርጉልኝ። እኔ ግን ደላሎቹን ሳይሆን ቀበርናት ያሉ ልጆች አንድ ቀን ቢጠየቁ መልካም ይመስለኛል። እሱ ትክክል። ቀበርናት ያሉት መንገደኞች ናቸው አይደል? ብሬክስ ቀበርናት የሚሉት አሉ ያልክ በደላሎቹ ስር ያሉ ናቸው፣ ግን መንገድ መሪ ናቸው። በሌላ ቦታም በትግርኛ ቋንቋ ኢንተርቪው ሲደረጉ ሰምቻቸው ነበር እና ደላሎቹ ባትጠይቂም ቀብረናታል ራሳችን። እነሱማ እንዴት ነው የምናገኛቸው? ብሬክስ እነሱን እስኪ ኢንተርቪው ያደረጋቸው ልጅ ስልካቸው ካለው ኦር እነሱም እየሰሙ ይሆናሉ ይህንን የቀጥታ ስርጭት። ስለዚህ አንድም ፌስቡክ ላይ ሲያናግራቸው የነበረ ልጅ ቪዲዮን የለቀቀ ለማናገር እንሞክራለን። መሲ ሳሪን ጋብዟት ፕሊስ። ኮመንት ላይ እየጻፍች እኔ ኮመንቱ ሮጠብኝና ሊይዛት አልቻልኩም። ሳሪ አበባ የለውም ይሄኛው አካውንቷ እና ሳቧት ሳሪን ሞዴሬተሮች ፕሊስ። ቴንክ ዩ። እና በእናትህ በዚህ ጉዳይ አግዘና። ኢንተርቪውን እኔ ስላላየሁትኝ ካየከው ኢንተርቪው ያደረጋቸውን ልጅ ጠይቀኸው ቁጥራቸው ካለው ጠይቀኸው እነሱን ቀበርናት የሚሉትን አካላት እንድንጠይቃቸው ፕሊዝ። ያ እሞክራለሁ። እኔ ሰው በሰው እኔ ልጁን አላውቀውም፣ ስልኩም የለኝም፣ ግን ሰው በሰው እሞክራለሁ። ከዛም ግን እየተከታተሉ ስለሚሆኑ በራሳቸው ፈቃድ ራሳቸው ገብተው እንዲጠየቁ ፈቃደኛ መሆን መቻል አለባቸው። በእርግጠኝነት ላይቭ እንደሚከታተሉ እርግጠኛ ነኝ።
ላይቭን ካያችሁ እባካችሁ እናንተንም ለመስማት ዝግጁ ነን። መታችሁ እንዴት እንደቀበራችኋት ከእናንተም በኩል ብታስረዱን ደስ ይለናል። ይህን ላይቭ ካላዩ ደግሞ ብሬክስዬ ፕሊስ ኢንተርቪው ያደረጋቸውን ልጅ በሰው አግኝተ መጠየቅ ከቻልክና እነሱን ማግኘት የምንችልበት መንገድ ካለ ሞክር። አው ምናልባት ምቅና እየሰማህ ከሆነ እዚህ ካለ ምናልባት ኦር ሪከርድ ተደርጎም ከደረሰ እነሱ ልጆቹን ማግኘት የምትችልበት መንገድ ካለ እንዲቀርቡ እንድትሞክር ከሰማኝ እዚህ ማለት ነው። በግል እሱን አናግረዋለሁ። ያው ሰው በሰው ሊያገኛቸው ይችላል። ኢንተርቪው ያደረጋቸው በረከት የሚባል ልጅ ነው። በፌስቡክ በጣም ብዙ ፎሎወርስ ያለው ሰው ነው። ሜቢ እሱም ሊመጣ ይችላል ራሱ ኦር እሱም ሊያገናኝ ይችላል በአንድም ይሁን በሌላ መንገድ። ቲክቶክ አለው እርግጠኛ አይደለሁም። ቲክቶክ ከኔ ፌስቡክ እንዳለው አውቃለሁ። በረከት እባክህ ቲክቶክ ካለክ ብትመጣና ብታናግረን ደስ ይለናል። ተደዋውለው ነው ኢንተርቪው ሲያደርጋቸው ሊንኩ እንደላኩልኝ እንደሰማሁት ከሆነ ደውሎ ሲያወራቸው ነው። እና ያ ሼር አርጉለት እና ይምጣ በረከት ወይም ጥሩት የምታውቁት ሰዎች። አያችሁ ነገሮች እንደዚህ ስልክን ባለ መንገድ ምናምን ሲሆን ጥሩ ነውና ሀቡ በጣም እኮ ደጋግሜ ወይስ እያረኩልሽ ነበር ተቀጭ እኔ ሊይዝሽ አልቻልኩም። ሞዴሬተሮች ደግሞ ሲፈልጉሽ እየሮጠ እኮ ነው ኮመንቱ። አሁን ከዚህ በኋላ ከወጣሽ አበባ መስጠት የምትችይበት ምን ነው? ይህን ያህል ነው እንዴ ሳርዬ? ምን ያን ስም ያንኛው አካውንት ለቅቄብሻለሁ። ከዚህ በኋላ ከወጣሽ እኔ ነገ ይሄን አስገባና ስሚ በዛኛው መስጠት እኮ እችላለሁ። ችግር ያንኛው አካውንት ስላልነበረ ነው። ገባሽ? ለዛ ነው አንድ መኒ ጋር ለቅቄብሻለሁ። እየቆጠብሽ እንግዲህ ለሜምበር እና ለፍላወር የመግቢያ ይሆንሽ። ወይ ሀቡ ቴንኪ እውነት በጣም አንቺ መልካም ሰው በጣም አመሰግናለሁ። ሀያት መታለች አልነበርሽም ሳርዬ? ሀያትን አግኝተናታል። ስልኳን ሰታኛለች። ዋትሳፕ ላይ ቮይስ አድርጌላታለሁ። ከዛ እንዳትፈሪ ከጎንሽ ነን በሏት። ኧረ ከጎኗ ነን። ሀያት አራት ፈራ ምን ያስፈራታል? ከጎኗ ነን። እህቷንም የእህቷን ሐኪም ቤት አድራሻ ትሰጠንና ሕክምና ካስፈለጋት እርዳታ ካስፈለጋት እንረዳታለን። እህቷን እናሳክምላታለን። ከጎኗ እንቆማለን። ምንም የሚያስፈራት ነገር አይኖርም። ተጋግዘን ችግሩን ለመፍታት እንሞክራለን ማለት ነው። አሁን ሀያትን አግኝተናል። ሀያት ላኪልኝ ፕሊዝ የወንድምሽን የኢሞ ቁጥር አሁን ዋትሳፕ ላይ ላኪልኝ። በረከት የት አለ? በረከት ምሽን ነው የእህትሽን በወንድሜ ኢሞ ነው ማውራት አይደል ያለችው? የእሷንም እኮ ብላለች መጀመሪያ። እሷ በጣም ጥሩ የእሷንም ቀነስ ቢል ሞር የተሻለ ነው። እኛም በምንችለውን ሞክር። እናንተም ያላችሁ ማስረጃዎች እና መረጃዎች ላኩልን። የቤተሰቦቿን ኮንታክት ስለላክሽልኝ እኔ የምደውላቸውና እነሱንም ይዤ ሄጄ አንድ ላይ የቀደመ ከፍንጭ ካለው ዝም ብሎ መልፋትም እንዳይሆን የሆነ ነገር ልናገኝበት የምንችል ከሆነ ስልጤ ነው ወር የት ነው ያላችሁት? ኧረ ዲአክቲቬት አይደለም ጋይስ፣ አካውንቱ ይሰራል። ዲአክቲቬት አረገ ያላችሁት ኢንፎርሜሽን ስህተት ነው አለ። አካውንቱ ይሰራል እና ግን ታግቷል እያሉ ነው። እያመጡት ነው መረጃው። እኔ እኮ ግራ ነው የሚገባኝ። ማን ነው ታግቷል? ለዚህ እኮ ነው አየህ፣ እኔ ለእያንዳንዱ ለምሰማው ነገር መጀመሪያ ያረጋግጣለሁ። አየህ፣ አካውንቱን ዲአክቲቬት አድርጎ ጠፋ ሲሉ ሰርች አረኩኝ። ይኸው አካውንቱ አለ አልኩ። አየህ፣ ምንም ነገር ከመረጃ አሁን ታግቷል እያሉ ነው። ኬት አምጥተው ነው? ማን ያግተዋል? ሳውዲ ምድር ላይ በዛ ላይ አሁን ህጋዊ ነው አይደል? እሱ ምንም በመታገቱ ማንም አይጠቀም። በነገራችን ላይ ማንም መልካም ምሽት ይሁንላችሁ። መረጃ ካላችሁ አንድ ላይ ሰብሰብ አድርጋችሁ ለሀቡ ብትልኩላት ተልከይልኛለች፣ እንደዋወላለን።
እሺ አሁን ከኔ የሚቀረው ተስፍዬ የአባትየውን ስልክ የወንድምየውን ስልክ ልኬልሃለሁ። ነገ ኮንታክት እንድታደርጋቸው አባትየውን ፕሊዝ ዳይሬክትሊ አንተ ኢትዮጵያ ውስጥ ስላለ ዳይሬክትሊ እንድታወራቸው አንተ ማድረግ ያለብህን ታውቃለህ። ስትጨርስ ደግሞ ትመጣና አፕዴት ታደርገናለህ ለህዝቡ ስለሚጠብቅ። ሁለተኛ ነገር ደግሞ እኔ ደግሞ ወንድምየውንና ባልየውን እኔ ላናግራቸው ወይንስ አንተ ዳይሬክትሊ ታናግራቸዋለህ? ይህንንም ወንድምየውን እነሱን አንቺ ታናገሪያቸዋለች። ሌላም አንድ ስልክ እልክልሻለሁ፣ እዛም ትጠይቂያለሽ። ሌላውን በስልክ እናወራለን። በቃ አሁን ድካም። እሺ ወንድምየውና ባለቤትየው የኔ ስራ ነው። ይኸው የቤት ስራዬን ጽፌያለሁ። አሁን ስለመሸነጋ አናገሪያቸው መልሱን እንዳመጣ። አንተ ደግሞ አደራ አባትየውን አናግራቸው፣ የሚደረገውን ሁሉ አድርግ። የምትጠይቀኝን መረጃ እኔ እየፈለግኩኝ በቻልኩት አቅም መረጃዎችን አመጣለሁኝ ማለት ነው። አሁን ሀያትን እየጠበኳት ነው፣ ግን ቮይስ ነው ያደረገችልኝ። ሀያት ማለት የልጅቷ እህት ናት። አንዴ ቮይሱን ሰምቼ እመለሳለሁ። አንዴ መቅናይ እንዴት ነህ? ሰላም ነኝ ብረኪስ፣ እንዴት ናችሁ ሁላችሁ? አለ ትሞክራለህ አማርኛ? አዎ ብዙ አይደለም። አይ እዚህ የቀበሯት ልጆችም ቢመጡ ቢጠየቁ በራሴ በኩል ስለ ልጆቹ በትግርኛ በእኔ አካውንት ላይ ቲክቶክ ላይ ስንት ጊዜ ጠርጃለሁ የቀበሯትና ለሜሪውን ለተክላይ ማለት ነው። እኔ በደም ነው የምንተዋወቀው ከሳቸው ጋር፣ ግን ወደ እኔ መምጣትና ሐቁን ለማውጣት አይፈልጉም ጭራሽ። ተደብቆ ወደ በረከት የሚባል ልጅ ነው የሄዱት። በረከት ስለ ድንበሩ አያውቅም። እኔ ብቻ ስለ ድንበሩ በደም ነው የማውቃቸው። ለልጆቹ ደግሞ ያውቃሉ። ከዛ ስንት ጊዜ ነው ወደ የኔ ቲክቶክ ልከፍትና ሐቁ አውጡ ስላቸው እምቢ ነው ያለው ተክላይ። ሐቁን ለመደበቅ ብዙ ርቀት ነው የሄደው። ከሄደው በኋላ ደግሞ ወደ ፖለቲካ ነው የቀየሩት እንዳለ ማለት ነው። ሐቁ አለማውጣት ነገራችን ላይ ወደ ፖለቲካ ነው የቀየሩት። በዚሁ አጋጣሚ እኔ ማስተላለፍ የምፈልገው መልእክት አሁን ካነሳው ጋር ተያይዞ ብዙ ሰዎች እኛንም ሲያንቋሽሹ ሲወቅሱም የነበሩ አሉ። እሱ ኖርማል ነው፣ እንደፈለጉ ያንቋሽሹ፣ ችግር የለውም። ግን ነገሩ እንዴት ወስደውት መሰለህ እንደዛ የሚያደርጉት? እነሱ ጠይቃችኋል ወይ? እነሱ ሙታለች እያሉ እንዴት እነሱ ሳይጠየቁ በደፈናው ብቻ ምናምን አይነት ነገር ነውና፣ ባለፈውም ቢሆን ኑ ተብለው ተጠይቀዋል። ኦኬ፣ በውስጥም ቢሆን እናንተ ሳታውቁ ለምንድን ነው እንደዚህ የምትሉት ተብሎ አምጧቸው ተብሏል። ፈቃደኛ ሆነው ግን መምጣት አልቻሉም። አንተም ጠይቂያቸው መምጣት አልቻሉም ነው እያልክ ያለው። ፌስቡክ ላይ ግን ኢንተርቪው ተደርገው ሰምተናቸው። ብሬክስ ምን አደረገው መሰለህ? ወደ በረከት ወደ ታዋቂ ሚዲያ ነው የሄዱት አውቆ ማለት ነው። ወደ ፖለቲካ ቀየሩና መጀመሪያ እኔ ነው የጠራሁት። ወደ እኔ ቲክቶክ ነው ሐቁ ይውጣ። አንተ በተክላይ የምትባል ልጅ ልጆቹ ሜሪዎት ልጆቹ ይዘን የእሱ ቤተሰብ ናቸው የቀበሯት ልጆች። ግን ልጅቷ አልሞተችም። እሺ አቡ ማለት ምቅናይ በጣም ይቅርታ። ምናልባት እነሱ ሊሉ ሞታለች ብለው ሊሉ ይችላሉ። በፈጠረ እሺ አልሞተችም። ጋይስ ሰላም እንዴት ናቸው? አንድ አይሉ ነው ብዬ ነው። እሺ አንዴ ጨርስ እሱ። እኔ በጣም ስራ ላይ ስለሆንኩ እንደዚህ ልናገር እና እመለሳለሁ ተመልሼ። ምን መሰላችሁ፣ ሁላችሁም ታውቃላችሁ ጉዳዩን። እልሞት ዛሬ 10 ቀን ነው። 10 ቀን የለፋ ነው አጋቾች ሙታለች የሚሉትን አጀንዳ ላለመቀበል ነው። አሁን የደረሰ ሪካርድ ስላለ ሞቷንም ቢሆን ለቤተሰቦቿ እናስረዳ የሚል ሪካርድ ስለደረሰ ነው። ስለዚህ ሞቷንማ የ3 ዓመት አስክሬን ይዘው መጥተው ሞቷን ለማወጅ እንዲሁም ደግሞ ግማሽ ሚሊዮን ተከታይ ባለው በሻሻ ልጅ ሴረኞች የልጅቱን ሞት ለማወጅ ያላደረጉት የለም። ስለዚህ ከአሁንም ጥንቃቄ ማድረግ ያለባችሁ ልጅቱ በህይወት እንዳለችና የምትወጣበትን መንገድ እንጂ
ሞቷንማ ተረድተዋል እኮ ተ2 ወር ተ15 ቀን በፊት ልጃቸውን በውሸት ተረድተዋል። እነዚህ መርዘኞች ገጠር ላይ በሻሻ ምስኪን በመሰለ ልጅ የእሳቸውን ፍላጎት ተጠቅመውበት ሙታለች ብሎ በግማሽ ሚሊዮን ህዝብ አውጀዋል። እኛ ማነው ሞታለች ሪካርድ ስላል አንቺ አይደለችም ሞቷንም ቢሆን ለቤተሰብ እንድናረዳ የሚል ቅልቦች ሪካርድ ስለደረሰ ነው። እያንዳንዱ ይቀርጻሉ በነገራችን ላይ። ስለዚህ ቅንልቦች ሰይዶ ቅንልቦች ምናልባት አሁን ስለመጣ ነገሩን በጥልቀት እኮ ልንገራቸው ብዬ ነው እኮ ላስረዳቸው። እነሱ ሙታለች ብለው የውሸት አጽም ይዘው መጥተዋል። አንደኛ ደግሞ ሞቷን ላለመቀበል መልሰው እነዛው ምንድነው አጽም ይዘው የመጡ ግለሰቦች መልሰው ስህተት ነው የሰራ ነው ይቅርታ ብለዋል። አሁን የተለሳለሰ ነገር ስታሳዩቸው መልሰው ሙታለች ብለው ሌላ አጽም ይዘው ሊመጡ ስለሚችሉ በጥንቃቄ እንዲከድ የደከምነው 10 ቀን ሞቷን ላለመቀበልና ልጅቱን በህይወት ለማገኘት ነው። ልጅቱ አለች። ብዙ መረጃዎች ስላሉ ቀስ ብላችሁ ሄዱ። ያው ታውቃላችሁ እኔ 10 ቀን ሙሉ ስራም አልሰራሁኝ። ብዙ እጣዎች አሉ፣ የተዘበራረቁ ደረሰኞች አሉ። እነዛን እያስተካከልኩ ነው እና ደግሞ ስራም ብዙ የሚስተካከላለ የሱቅ ስራ ለዛ ብዬ ነው እንጂ በሌላ ነገር ምንም እንዳታዩት። እንደዚሁ እመጣለሁኝ። ግን ሙታለች የሚለው ላይ አደራችሁን። ተሰድበንበታል፣ ተንቋሸንበታል፣ ስራችን ሁሉ ዋጋ ከፍለንበታል። ሞቷን ላለመቀበል ሞቷን ያለመቀበላችን ነው ዛሬ መጥተው ይቅርታ እያሉ ያሉት እነዚህ ሰዎች። ምክንያቱም የውሸት መረጃ ነበር ይዘው የመጡት። አሁንም የእናንተ ለስላሴ ካዩ አንዱን አስክሬን አስቀረጸው ይሄው ሙታለች ብለው ይዘው ይመጣሉ። አደራችሁን ለማለት ነው። አይዟችሁ፣ በርቱ። እናመሰግናለን። ቅልቦችም ሁላችሁ እሺ ሰያየኛ አልተመታለስንም። መረጃ እየሰበሰብን ነው። መረጃ ስንሰበስብ እኮ ለስለስ ብለን ነው መሰብሰብ ያለብን አይደል? ሰያ ሳናስፎግር የምትፈልገውን እስክታገኝ ድረስ ይኸውልህ፣ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግር ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ የሚደርሰው እና ለዛ ነው እንጂ ኔቨር ኤቨር አታስብ። መሞቷንማ መቼም አምነናል ተብሎ ስለሚታመን ነው። አሁን መረጃ ሞታ አልሞተችም እኛ አናቅም እስከ መረጃም ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግያለሁ እዚህ ጋር እኔ በሳውዲ አረቢያ ማለት ነው። እስከ 1 ሚሊዮን ተከፍሎ ለኔ ለመግደል ተፈትኛለሁ ስለታገልኩት እና አቦፋንና ሌሎችም እዚህ ሚዲያ ላይ ያላችሁ ይሄ እንደተራ ነው፣ ፈተና እንዳለ ነው፣ ጠንክራችሁ ስሩ ነው ለማለት። እኔ ብዙ ፈተና አልፌያለሁ ለአረመኔዎች ስለታገልኩ ነው። 3 ዓመት ከአምባሲ ሆኜ ነው የታገልኩት። ብዙ ሰው እኔ ስለ ድንበር በጣም ነው የሚጋሉ። ከዚህ የባሰ አለ። ያህናማ በሚዲያ ስለምታውቀው ነው። ከዚህ የባሰ ነው። ብዙ አለ፣ ብዙ ታሪክ አለ፣ ያስደመመ ታሪክ አለ። ኢትዮጵያውያን እንደዚህ ይሰራሉ። ከዓለም ላይ ያልተሰራ ታሪክ አለ። በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ። አንተ አታውቁ። አሁን ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያያችሁ ያወቃችሁ። እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው። እና ልጅቷ አሁን ምን ያደረጉ መሰለኝ ተክላይ ከሳቸው በደም ነው የምታውቀው። እኔ 3 ወንድሞቻችሁ ድላላ ነው የሚሰሩ ተክላይ ወንዱም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ። ትልቁ ወንዱም ደግሞ አዲስ አበባ አለ ከሸዋሮ ብቻ ደላላዎች የሚሰራ በጣም ነው እንታወቃለን። ከዚህ በላይ እሱን ትልቁ ወንድሙ አዲስ አበባ ያልከውን ኢንፎርሜሽን ልትሰጠን ትችላለህ? እኔ ይኸውላችሁ እኔ በደም ነው የማውቃቸው የዚህ ሰዎች በደም ተክላይ ኢንፎርሜሽን አለ። ኢንፎርሜሽን ኮንታክት ልናገኝ ይችላል። ስሚ ሐሚማም አሁን ተክላይ ትንሽ ልጅ ነው። ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው። ጠቅላላ የሸዋ ሮቢትና የአማራ ክልል ያለ ሰው ተቀባይ ነው። ተክላይ የሚባል ልጅ ማለት ነው። ትግሬም እሱሽ አይገባም፣ ትግሬም አይመራም ወደ ሱዲ ወደ አንድ ትግሬም አይገባም ወደ እሱሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ፣ ጥያቄን እንኳን መለስከኝ።
ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ። ኢትዮጵያ አለ ስላልከው ወንድማቸው። አዎ አለው። ትልቅ ወንድሙ ኢትዮጵያ አለ፣ አዲስ አበባ አለ። ከእናንተ ደላላ ነው የሚሰራው። የእናንተ አካባቢ ያሉ ትላልቆች ሰዎችም ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ፣ ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወሊያ ሐውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ አላቸው። እኔ ሲጠራ አንተ እኔ እንታወቃለንና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ አለው። ኢንተርቪው አድርገኝ ዝም ብላ ብለውና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የሱ ቤተሰብ ናቸው፣ ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ወንድሙ ማን ነበር ያልከው ስሙ? ታላቅ ዘርአይ፣ ጸጋይ፣ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ጸጋይ ባል ጸጋይ ጸጋይ ከነ ተክላይ ነው ሁሽ አብረን ነው ያሉ የመን ላይ። ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘርአይ ነው የሚባለው እሱ። ዘርአይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘርአይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ያላችሁ የዚህ ሰዎች። እሺ በውስጥ ፎቶውን እና አድሬሽን ልትልክ ትችላለህ? በኢንቦክስ በቃ እንትን ነው ፎሎ የሁለቱ አይኖረኝም ግን አይ ችግር የለውም። ይኸው እኔም ፎሎ አድርጌያለሁ። ፎሎ መልስልኝ። አቡን ፎሎ አድርጊ። ምቅና ፎሎ አድርጌሃለሁኝ። በውስጥ ኢንፎርሜሽን መላክታለሁ። ችግር የለም። እና እነዚህ አሁን የገጠር ልጁ በቪዲዮ መጣና ወደ እናንተ ሁሉም ነገር ተናግረዋል። እሳቸው እንኳን በቪዲዮ ለመምጣቱ ወደኛ መምጣት አልቻሉም። ጭራሽ ሐቁ ከእጃቸው ነው ያለው ከሳቸው። አሁን ብሬክስ እና አሌክስ ከናንተ ሆነው ሐቅ ስለታገሉ ወደ ፖለቲካ ቀይሮ ነው ያታገሉ። ሁሉም ትግራዋይ ወደ ፖለቲካ ነው የቀየሩት ያሉት። ተቀይረዋል። አሳልፈ አንሰጥም ብለዋል። እውነት ነው። እውነት እኔ እኮ ከ2007 ዓመተ ምህረት ጀምሬ እዚህ የመን ላይና ሶድ ድንበር ላይ ነበርኩት። ምን አይነት ሰዎች እንደሆኑ ያውቃሉ በደም ነው። አሁን በዚህ ከወጣ አቡ አንድ ነገር ማለት ነው። ለምን ታገሉ ብሎ ምቅናይ አንዴ ይቅርታ አድርግልኝ። ችግር የለም እንድሪስ ይናገር ፕሊዝ። አንዴ እኔም ወደ እንቅልፌ ልሂድ። አቡዬ አንድ መልዕክት መናገር ፈልጌ ነው። ግን ቅድሞች እንድሪስን ግን መስማት አለብክ። በጣም ብዙ ኢንፎርሜሽኖች አሉት እየተባለ ነው። ኦኬ ፕሊዝ ከይቅርታ ጋር እናስቸግርክ ከመሄድ በፊት። እሺ እንድሪስ ሰላም ናችሁ? ሰላም ወንድሜ፣ እንዴት ነህ? አለን። አማን ነው አለን። አሁን መሆን ያለበትን ነገርና ከተስማማችሁ መፍትሄ ብቻ ነው የምነግራችሁ የምችለው። ምክንያቱም ማንም ይሁን ማንም አይደለም ትክክለኛ ይመች የሚባለውን ቤተሰቦች ነው። ሳውዲ አረቢያ ላይ እኔ ሁለት ልጆች እያወራሁኝ ነው። ባለጋማዎች አሉ። እንደውም አሁን ኤምባሲ ያስጠይቅ የነበረ በሱ ጉዳይ ላይ ተወያይቻለሁኝ እስካሁን ማምሻዬ ማለት ነው። ስለዚህ እሱን አሁን ማገዝ ያለባችሁ የሸዋ ልጆች። እኔ ወደ ቁም ነገር ብቻ ነው መግባት የምፈልገው። የሸዋ ልጆች እኔ የተጠየቅኩትን በኤምባሲ በኩል ነው የምነግራችሁ። የይመችን የእናቱን ስምና የእሱን እስከ አያቱ ሙሉ ስም አለቀ። ይሄንን ብቻና ብቻ ነው የሚያስፈልገው። ከዛ ውጪ እሱ ምንም ሊያመልጥ የሚችልበት አግባብ የለም። እሱን እዚህ ጋር እናስይዛለን ብለው እዚህ ጋር የሚያገዘን ባለ ኢቃማዎች ሳውዲ ላይ አሉ። በዚህ ሀሳብ የምትስማሙ ከሆነ ማለት ነው በውስጥ ያለው ነገር እንነጋገር። እንስማማለን። እንድሪስ ስልክ ቁጥርህን ዋትስአፕ ቁጥርህን ልትሰጠኝ ትችላለህ? ዋትስአፕ ቁጥር አለ አለኝ። አዎ ያዚ እዚህ አየር ላይ ችግር የለውም። እኔ ቲክቶክ ላይ ያለው የኔ ቁጥር ማንም ያውቀዋል ደላላ ሳይቀር። እኔ ችግር የለም። እሺ ጥሩ። እንግዲያው የኔን ቁጥር ግን ለማንም እንዳሰጥ እሺ ወንድሜ ንገረኝ። ችግር የለውም። 05 አንዴ ፕላስ
1 ሰከንድ አሁን ሃይንደልክ 966 እሺ 05 ብያለሁ 82 91 80 43 እሺ እንድሪስ ሀቢባ ነኝ ቮይስ አድርጌልሃለሁ እና ፕሊስ የምጠይቅህ ነገሮች አሉ ደግሞ እዚህ ጋር የማይጠየቁ አንዳንድ መረጃዎች እሺ ባርገውና ትልክልኛለህ እነዚህን መረጃዎች ኤምባሲ አመልክተካል አንተ ሳውዲ ነው የምትኖረው አዎ አሁንም ማስደውዬ ነበር እኔ ሳሎን እኔ ህገ ወጥ ነኝ ግን ህጋዊ ሰው ሄዶ ጠይቆልኛል ደውለዋም ባለፈውም ሄደው ነበረ ለሁለተኛ ጊዜ ነው አሁንም ወደ እናንተ ከመግባቴ በፊት በዚሁ ጉዳይ ላይ ተነጋግሬ ነው የመጣሁት እኔ በሌላ ባላችሁ ሰዎች ነው ኦኬ ጥሩ ስለዚህ ኤምባሲ ጉዳዩን የያዘውን አካል ኤምባሲኒ አብዛኞቹን ሳውዲ ኤምባሲ የሚሰሩትን ስለማውቃቸው በጣም በብዙ ነገር ስለሚያግዙኝ አገናኝሻለሁ ምንም ችግር የለውም አገናኘኛለሁ ጉዳዩን የያዘውን አካል እና አዎ ይሄን ነገር በውስጥ ነው ማውራት ያለብን አዎ ችግር የለም በጣም ጥሩ በጣም ነው የምናመሰግነው ጉዳዩን ኤምባሲ እንዲደርስ ስላደረክ ጉዳዩን የያዘውን አካል ደግሞ ታገናኘኝና ምንድነው ያሉት ቤተሰብ ከኛ ጎን ሆኖ ከሳሽ አካል እኔ ቤተሰብ ነኝ የሚል ሊቀርብልን ይገባል የሚልም ምላሽ ሰጥተውናል ኤምባሲዎች ማለት ነው ያ ባለ እኮ አካል ታዲያ ባለቤቱ አለ ወንድሙ አለ እኮ እዛ እኮ አዎ እሱን ሊቀርቡልን ይፈልጋሉ ምክንያቱም ግዴታ ነው ቤተሰብ ብለዋል እስከዚህ ድረስ ነው ያወራሁት ብቻ የይመችን ቤተሰቦች እናቱንና የሱን ሙሉውን ነው የምንፈልገው አይው ከላይ የጻፉልኝ ነው ችግር የለውም መጥቶ እናገኛለን ቦክስ ላይ ያለው ነው ሰው ይተባበራሉ ጥሩ ሁሉም ኢትዮጵያዊ ይተባበራል እንፈልጋለን እናገኛለን እኔም አንተም እንፈልጋለን ለቅልቦች የሚያስፈልገውን መረጃ እንሰጣለን ለሳውዲ አረቢያ ኤምባሲም ጉዳዩን የያዘውን አካል ታገናኘኛለን የሚፈልጉትን መረጃ እንሰጣለን መቀጠል ነው ይኸው አሞራው መጥቷል ሀቢባዲ ናሽ ሁላችሁም እንዴት ናችሁ? ሰላም ነው ወይ? አንደን ሰው ዋትስአፕ ላይ ሰላም ሳልል ምን ሳልል ቀጥታ ወደ ጉዳዩ ገባው። ይቅርታ ችግር የለውም። አይም ላይክ እንግዶች አሉብኝና ችግር የለውም። ጥያቄ ካለ መልሳለሁና ሚት ያርኩኝ ማለት ነው። እንትኖቹን የምታውቃቸው ከሆነ እንድትጠራልን ነበረ። ኢንተርቪው የሰጡትን ስማቸውን ብሬክስ የሚያውቀው ቆይ ይነግርሃል። ስማቸውን ኢንተርቪው የሰጡትን ልጆች እኔ ስማቸው በረከት ነው ያደረጋቸው፣ ግን ኢንተርቪው ያደረጋቸው ልጅ አይመጣም። በረከትን እኮ አይደለም የምንፈልገው ልጆቹን ነው ወንድሜ። ምቅናይ ልጆችን ስም አናውቀውም። ኢንተርቪው ያደረጋቸው ልጅ ነው እንጂ አንገናኝም አሉ። ልጆቹ አውቆ ነው ወደ በረከት ይሄዱ እኮ ውሸት ለመናገር ብቻ ነው። ገባኝ። ስለዚህ ሆን ብለው ለመዋሸት ከሆነ በረከት ጋር ይመጡት አይመጡማ። ምን መሰለሽ ሀቢባ ምን መሰለሽ፣ በረከት በፌስቡክ ታዋቂ ሰው ነው። ውሸት ነው ይሄ ነገር፣ ጥላቻ ከትግራይ ያለባቸው ነው ብሎ ወደ ፖለቲካ አሮጉና እንትን ወደ ፖለቲካ ነው የጠመዘዙት። ይሄ ነገር በረከት የወጡ ኢንተርቪው ያደረጉ ሰዎች የት ነው የሚኖረው? በረከት እንዳይወጣ ነው ሳውዲ አረቢያ፣ እዚህ እንግሊዝ ሀገር ነው የሚኖረው። የሚገርምሽ ምናልባት ቀደምም ልናገር የፈለኩት በዚህ ዙሪያ ነበርና እኔም ልተኛ ድምፅ እየሆኑ ነው ከስር ያሉት። አይኔም እየጠበበች ድሮም ጠባብ ነች እየጠበበች ሄዳለች። ነው ሌባ ምንም ብሔር የለውም። ሲሰርቅ ለወገኔ ለተራበ ለተቸገረ አንድ ዳቦ ልግዛ ብሎ አስቦ አያውቅም። እና የሆነ ነገር ሲፈጠር ግን በሀገራችን ውስጥ ሂደው የብሔር ውስጥ ወይም ሃይማኖት ውስጥ ይሸጎጣሉ። እና እንደዚህ አይነቶችን ለማጋለጥ ሁላችንም በዛሬ በሌላው የደረሰ ነገ መልሶ በኛ ይደርሳል እና በእነዚህ አይነት ነገሮች ተባባሪ ባንሆን መልካም ነው። ምናልባት የዛሬ 2 ዓመት ይመስለኛል አንቺን ቤት ተናግሬ ነበረ። አንድ ታሪክ መጥቶ ነበረ እኛ ጋር የ80 ምናምን 89 እህቶችን በጦርነቱ ጊዜ ትግራይ ወስጄ ለዘመዶቻችሁ 50 እየወሰደ
ለቤተሰቦቻቸው አደርሳለሁ እያለ የ89 እህቶች ደሞዝን ሰብስቦ ወደ 1.2 ሚሊዮን የሳውዲ ገንዘብ ወስዶ ከዛን ቤቴል ላይ ህንፃ ገዝቶ ህንፃው ጋር ድረስም ሂደን በኋላ ህንፃው ተሽጦ አላደረስኩም ለልጆቹ አድርሻለሁ ይል ነበረ። ጦርነቱ ሲቆም ቤተሰቦቻቸውን ሲጠይቁ በዚህ ጊዜ ልከንላቸው ነበር ደርሷቸዋል ሲባል ምንም አይተናናቅም የሚል ነገር ያነሳሉ ቤተሰቦቻቸው። ከዛም በኋላ ሲጠይቁት ህንፃ ገዝቼ እሱም ሳውዲ ስላለ ነው፣ ምናልባትም እየሰማም ሊሆን ይችላል። እና እኛ እዛ ድረስ ሄድንና ጉዳዩንም አስያዝን በህግ እንዴት ተደርጎ ህንፃው ተሽጦ ለልጆቹ ይከፋፈላል ሲባል ማን ምን አገባው እኛው እንፈተዋለን የሚል አሁን የሚጠሩት አይነት ስም ምናልባት እሱ ይሁን አይሁን ባላቅም ማለት እርግጠኛ ባልሆንም በረከት የሚባል ጀርመን የሚኖር ጉዳዩን እኔ ይዤዋለሁ። እሱ ነው የቀንቦች እሱ እኔ ያውቃለሁ። ይሄ ሰቶችም የበላ ገንዘብ መሐመድ ዑመር ይባላልና ጠባቂው ከሱ ጎን የነበረው ደግሞ በረከት ነበረ። ያችን ግን እሱ ነው እና የዛን ጊዜ ያልደከምነው ያልሄድነው ያልወጣነው መንገድ አልነበረም። የልጆቹ የሚገርምሽ ቤተሰቦቻቸው በረሃብ የሞቱ እዛም ሄዳ ለቤተሰቦቿ እየላከች እንግዲህ ከ89 ውስጥ እንኳን ሙታ አስክሬኗን መሸኛ ሁላ የጠፋ እንዳለ ታሪክ ሰምቻለሁ። ምን ያህል እውነት እንደሆነ ባላቅም ብቻ በመረጃዎቹ ደርሰውኛል። ያ ገንዘብ ማን ምን አገባውና በዚህ ጉዳይ ላይ መፍትሄ ይፈልጋል ምናምን እኛ እያለን ተብሎ ይኸውልሽ 1.2 ሚሊዮን የሳውዲ ሪያድ እንግዲህ ምን ያህል ሊሆን እንደሚችል አስቢ። ጥቂቶች ቡድኖች እንዲበሉ ያደረጉበት ሁኔታ ነው ያለው። ዩሲ እንግዲህ እንደ ይሄ የቋንቋ ጉዳይ ከሆነ የተበደውም አብዛኛው 100% ትግራዋይ ናቸው። በደውም እንደዛው መብቴውን ደግሞ እንግዲህ ፈልጋለሁ ካለ እኛ ጫፍ አድርሰነው ተሽጦ እንዲከፈል ካደረግን በኋላ ማንም ሰው ሂዳችሁ እዛ ጋር ምስክር እንዳሰጡ እንዳገቡበት እኔ ያለሁበት ብለው ጉዳዩ ተግበስብሶ እንዲቀር አደረጉት እና ይሄርን ሌባንና ወንጀለኛን ለመደበቅ ብሔር ውስጥ እና ሃይማኖት ውስጥ የምንደብቀው አይነት ነገር ቢቀር ሁላችንም ተባብረን ዜጎቻችን ሂደው በነፃነት ሰርተው ዛሬ በእኛ በሌላው ማህበረሰብ የደረሰ ነገ ተነገ ወዲያ በእኛ አለመድረሱ ምንም ዋስትና ስለሌለን ሌባን ለመደበቅ ባንተባበር ሌላ ታፔላ ባንሰጠው መልካም ነውና ጠንክረን ተያይዘን እህት ወንድሞቻችን በነፃነት ሰርተው እንዲመለሱ ወደ ሀገራቸው እንዲገቡ ከእንደዚህ አይነት ፈተናዎች እንዲወጡ ብናደርግ መልካም ነው የሚለውን ለመናገር ነው። እንግዲህ እዚህ ውስጥ ትኖራላችሁና እንደዚህ አይነት ሀሳብ ሲመጣ ነው ብላችሁ መመለስ እንዳለባችሁ መልእክት ለማስተላለፍ ነው። በጣም ነው የማመሰግነው። ደክሞኛል። ጠዋት ነው በጣም ደግሞ የምነሳው 2 ሰዓት 3 ሰዓት በተኛ ነው። ከዚህ በኋላ መልካም ጊዜ ይሆንላችሁ። በጣም እናመሰግናለን ተስፍዬ። ያሉትን መረጃዎች ልኬልካለሁ። በቃ ነገ እንቀጥላለን። የኔ የቤት ስራ ወንድሟንና ባለቤቷን አናግሬ ማምጣት ነው። እኔ ልውጣ። ጉዳዩን በሰፊው ለማስረዳት ያህል ምንድነው ዋና ነገሩን አይ ቲንክ ብሬም ነግሯችሁ ከሆነ ወደ እርምጃው ለመሄድም መጀመሪያ ሶርሱን ማወቅ አለብን። ምንድነው አንድ እህታችን ሀና የምትባል ልጅ ወደ ኢትዮጵያ ለመመለስ ጉዞ ጀምራ ነበረ። በደላሎች ምክንያት ተደፍራ ህይወቷ አልፏል ብለው ነው ለአባቷ ያስረዷት። ይመች የሚባለው ነው ይህንን ኃላፊነት ወስዶ የሄደው። እንደዚሁም ደግሞ ማንበር ተክላይ ነው የሚባል ደግሞ ሌላ አለ ደላላ አሸጋጋሪ። አሁን ዋና ታርጌቱ ምንድነው? ሁለት ጎራ የተከፈለው በህይወት አለች የምንላለን አሳማኝ ነገር መረጃ የሰጡን ሰዎች ስለሌሉ በህይወት አለች የምንለው፣ እነሱ ደግሞ ሞታለች ብለው ያሳዩን ነገር አለ አጽም ምናምን ማለት ነው። ዞሮ ዞሮ በሁለቱም መንገድ ደላሎቹ ከመጠየቅ ወደኋላ የሚባሉ አይደሉም። ህይወቷ በማለፉም ምክንያት የሆኑትም ተቀብለው የሚያደርሱትም ህገ ወጥ ድለላም የሚሰሩትም ብዙ እህቶቻችንንም በረሃ ላይ የሚያስቀሩትም ይጠየቃሉ። እንደምናስበው ቀላል ጉዳይ አይደለም የያዝ ነው። ይሄኛው በአንድ ሰው ብቻ ወይም ደግሞ ሀቢባ ወይም ደግሞ መሲ ወይም ቅልቦች ብቻ ሳይሆን እንደ ሀገር
ከስር መሰረቱ ተይዞ ትልቅ ነገር ተቋቁሞ ሊሰራ የሚገባ ነው። ተስፍሽ ወደዚህ በመቀላቀሉ ደስ ነው የሚለኝ። እኔ ለምንድን ነው ደስ የሚለኝ ካላችሁ አትሌቲክስ እዛ ኢትዮጵያ ያሉ የሚመለከታቸውን አካላትና የህግ አካላቶችን በደንብ አደራጅቶ ፋይል ለመመስረት ወሳኙ ዞሮ ዞሮ ኤምባሲዎችም የሚመለከታቸው አካላትም የህግ አካላትም እንደ ሀገር ነው መጠየቅ ያለበት። የአንድ ሀና ከፊት መጣች እንጂ ምናልባትም ከዚህ በኋላ ለሚሞቱትም ከዚህ በፊት ለሆኑትም መንስኤ ሆና የምታገለግልበት ነገር ነው የሚሆነው ማለት ነው። እንደምታስቡት አይደለም። ከየክልሉ የጠፉ ሄደው አረብ ሀገር ሄደው ስማቸውም የጠፋ የሞቱ የቀሩ በህይወት ይኑሩ አይኑሩ የማይታወቁ ኦልሞስት እኛ እጅ ላይ ራሱ ከ1000 በላይ ሰው ነው ያለው። ይሄንን ነገሮች ጨምሮ በይፋ ተነግሮ ተደራጅቶ ምሁራኖች የሀገር የሚመለከታቸው ኤምባሲዎች የየአረብ ሀገራቶች ኤምባሲዎች አረብ ሀገር ሄዳ ሞተች፣ ዱባይ ሄዳ ሞተች፣ ሳውዲ ሄዳ ሞተች፣ ትኑር አናቅም የሚሉ ቤተሰቦችን በአንድ ላይ ፋይል ተጠናክሮ እንደ ሀገር የሚሰራ ጉዳይ እንጂ አንድ ሲንግል ጉዳይ አይደለም። እነዚህ ሰዎች በቃ የሚነግሩን ታሪክ አሁን እነዚህ የምትሏቸው ልጆች እንትና ደላላ ሰጠን፣ እንትና ደግሞ እንደዚህ ያደረገን፣ እንትና የሚባለው ለእንደዚህ ሰጠን ነው የሚሉት። ዋናውን ነገር ለመያዝና ግን በህግ ተጠያቂነትም ለማድረግ ማስረጃ ፋይሎች መደራጀት፣ እያንዳንዱ ነገር መሰራት አለበት። ወደ ሀና ጉዳይ ስንመጣ መጀመሪያ ቤተሰቦቿን ማግኘት ኢትዮጵያ ስለሆኑ ወደ አዲስ አበባ የሚመጡበትን መንገድ ካለ እዛው አገራቸውም ክስ እንዲመሰርቱ ወደ ኢትዮጵያ መጥተው ደግሞ ተስፍሽን እንዲያገኙት ማድረግና በምን ልንረዳቸው እንችላለንን በስልክም ማውራት ፋይል መክፈት ወንድምየውም ስላለ ባልየውም ስላለ እዛው አረብ ሀገር ይሄ ከተደራጀ በኋላ በምን እናግዛቸው የሚለው ነገር ስንመጣ ነው ወደ ወንጀለኞቹ የምንሄደው። ባለጉዳዮቹ ክስ ካልመሰረቱ እኛ ድምጽ ልንሆን እንችላለን እንጂ ከዳር ልናደርሰው አንችልም። እንደ ባለጉዳይ ሆነንም ልንፈጽመው አንችልም። ስለዚህ ይሄ ነገር እንዲጠናከር በመጀመሪያ ደረጃ የኛ ሙሉ ፍላጎት አለን። እንቅልፍ እያጣን ነው፣ እየሰራንበት ነው። ከዳር እንዲደርስ ግን የኛ መጮ ብቻ ሳይሆን ታርጌት ፖይንታችንን መለየት ያስፈልጋል። ማለት ከየት ተነስተን የቱ ጋር ነው የምንሄደው። ለዚህ ደግሞ እንደ ግሩፕም ያለውንም ነገር እንድናወራ ምንትን ያልንበት ስላለ ምናልባት ተስፍሽንም ጆይንት አደርገንና እንዴት እናስቆመው፣ ምን ቢደረግ የተሻለ ይሆናል፣ ማንን ነው ይሄ ጉዳይስ የሚመለከተው ብለን ኮሚኒኬት እያደረግን መስራት የምንችልበትን ነገር ነው የምንፈጥረው ብዬ ነው ማስበው። ከዛ በተጨማሪ ሁሉም በየራሱ መንገድ የሄደበት አለ። ያንን ነገር ደግሞ አቡፋኖም ሌሎቹም እነሚኪም በጣም እነሳሪም እንቅልፍ ያጡበት ሰዎች አሉ። ይሄንን ጉዳይ አፕዴት ለማድረግ ስንፈልግ ብቻ ነው እነኛን መጠየቅ ያለብን። አሁን የተለመደው ነገር ምንድነው? ልጆቹ ይመጣሉ፣ ጭቅጭቅ ይሆናል፣ ከዛም በኋላ ምናምን ይሆናል። የደረስንበት ነገር አለ፣ ግን ይሄ ነው የሚለን ሰው የለም። ሄዶ ምኑ ጋር ነው የሚቆመው መሰለሽ ሀቡ? ልክ ተራራውን ወጣ ከዛም በኋላ ተለያየን ነው የሚሉሽ። ቪዲዮ የሰራውም ጭምር ማለት ነው። ይሄንን ወደ ሚዲያ ያመጣው የገጠር ልጅ የሚባለው ልጅ ነው፣ ሞታለች የሚለውን ቪዲዮ የሰራው ከሱ ተነስቶ ነው ይሄ ጉዳይ መጣ ማለት። እሱን ስጠይቁ ደግሞ አሁን ይቅርታ አድርጉልኝ ቪዲዮውን በመስራቴ በአይኔ ያላየውም ደረጃ ነው እያለ ያለው አስክሬኑ አምጥተው የሚያሳይ ያ ተስባይ ነው። እሺ የእንትናን የገጠር ልጅን ኮንታክት ሳሪት ይልካልኛለች። ኦኬ አንደኛ ሰንሰለቱ የሚጀምረው ከሱ ስለሆነ ሞተች ስትል ከምን ላይ ተነስተ ነው? ምን አይተ ነው? ምን ማስረጃ አለ? ከአስክሬኗን አይተካሉ የሚለው ጥያቄ አለ። አላየሁም ይቅርታ ስለሰራው ካለ የእሱ ጉዳይ እዛ ጋ ይቀርና በህይወት መኖሯን ያየችው ልጅ ደግሞ ሀያት የምትባል ልጅ አለች አሉ። ሁለት ናቸው ሀያትና አሜን አሉ። ስለዚህ እሺ ጥሯቸው እነሱ የሀያትን ቁጥር አቦፋኖ ሴቭ አላረኩትም ዋትሳፕ ላይ ነበር ያወራኋትኝ ያለ። እሺ በምንድን የላከችልክ የሚለውን ጥያቄ አሁን በዋትሳፕ ቮይስ ልኬለታለሁ። አላየውም መሰለኝ። ቆይ አይቶታል መልሷል። ኔትወርኩ ነው መሰለኝ ነቀለው። የሀያት ቁጥር አቦፋኖ ኢንቦክስ ውስጥ ካገኘውና ሀያትን ካገኘን ሀያት ኢትዮጵያ ውስጥ ስለሆነ ያለችው ስልጤ ክልል የተባለችው ስልጤ ክልል ድረስ ሄዶ ቅልቦች ቃሏን መውሰድ ይችላል። ለምን አብረን ነበርን፣ አንድ ላይ ነበርን የታገተው ያልነው ያለችው የመጀመሪያዋ የአይን እማኝ እሷ ናት። ሁለተኛ የአባትየው ስልክ ያስፈልጋል። ሶስተኛ ደግሞ የባልየው ስልክ ሳውዲ አረቢያ ያለው ያስፈልጋል። ለምን ባልየው ሚስቱ ወደ ኢትዮጵያ ለመመለስ በየመን ደላላውን ስታናገረው እንግዲህ እሱ ያቅ ይሆናል አብሮ ይሆናል ያናገሩት የከፈለችው ክፍያ ምናምን የተነጋገሩት የደላላው ማስረጃ ካለው የደላላው ማስረጃ ከተገኘ እዛ ሪያድ ኤምባሲ ደላላው እዛ ነዋሪ ከሆነ እዛው እንዲጠየቅ ማድረግ ይቻላል በህግ
ማስረጃ ከተገኘ ገባች። ኢትዮጵያ ደግሞ እናትና አባቷ ተስፍሻ አድርጌው እንዳለው የቤተሰቦቿ አድራሻ ቤተሰቦቿ ክስ እንዲመሰርቱ ማድረግ ይቻላል። መቼም ደላላ እኮ ቼን አላቸው እኮ እዚህ ላኪ ሲኖር እዛ ተቀባይ አለ። ኢትዮጵያ ውስጥ ደግሞ ያለው ደላላ ላኪው ደግሞ የእሱ አድራሻ ደግሞ ተገኘ እሱ ላይ ነው ክስ የሚመሰርቱ ቤተሰቦች። እና ደግሞ ሞታለች ብሎ ወደ ሚዲያም የመጣው አደራውን የተቀበለው ይመች የሚባለው ነው። እሱም ደግሞ መጥቶ መናገር ይችላል። አሁን ለዶክመንት የሚሆነውንም ነገር እዛ ጋር አሟሟታንም ያሳየን ቪዲዮ ቀርጾም የላከልን እሱ ነው። ተክላይም የሚባል አለ እዛ የሚያሳርፋቸው ዋና ደላላ ድንበር ላይ እነሱ ናቸው ዋና ታርጌቶቻችን። ዋና አውራዎቹን ስትጠይቂ ጫፉን ታገኘዋለሽ። ለዚህ አሁን ለተነሳው ለሃና ጉዳይ የገጠር ልጅ መረጃውን አምጥቷል። እሱን እንፈልገዋለን። የላኩ አሉ እንዳልሽው ቤተሰብ አለ። እነዚህ ናቸው በቃ 6-7ቶቹ ናቸው የሚመለከታቸው። አይተናል የሚሉት አይተናታል የሚሉት ሰዎች ሐሳብ ነው የሚሰጡን። አብረን ነበርን ምናምን የሚል ነገር ነው። ተጨባጩን ነገር ግን የምንፈልገው ከነዚህ ከዋናዎቹ ሰዎች ነው። ኦኬ ሰያ ዋትስአፕ ላይ ቮይስ መልሶ ሃና ኮንታክት ያደረገች ማነው? ይቅርታ ሃና ነው አፌ ላይ ያለው ስሟ። ሀያት ራሷ ናት በዋትስአፕ ማለት ባዮ ላይ ስለሚያስቀምጥ ያው ነጋዴ ስለሆነ ባዮ ላይ ስላለ ቁጥሩ በዋትስአፕ ነው ኮንታክት ያደረገችው። ሴቭ ስላላደረገው የሀያት ቁጥር የለውም አቦፋን ነው እና የአባትየውን እና አሁን ደግሞ ስራ አለብኝ ብሏል። ስራ ስላለበት መምጣት አይችልም። ሱቁን እያስተካከለ ነው። የአባትየውን ስልክ ቁጥር ላክልኝ ብያለሁ። የሃናን አባት ስልክ ቁጥር ሲልክልኝ ለቅልቦች ልክለትና ቅልቦች ደውሎ የሃናን አባት ያናገርና ኢትዮጵያ ውስጥ ተስፍሻ አድርጌው እንዳለን ኢትዮጵያ ውስጥ ክስ እንዲመሰርቱ ቤተሰቦቿ ማድረግ ነው። እነሱ ክስ ሲመሰርቱ ነው የእኛ ድምፅ ቢሰማው ድምፅ መሆን የምንችለው። ለምን ቤተሰብ ነው ክስ መመስረት የምንችለው። አብሮ የሄደም ልጅ አለ ሀቡዬ። ሌላ በተጨማሪ ኢትዮጵያ የገቡ ወደ 4 ልጆች አሉ። እነሱም ስልክ አቦፋኖ ጋር አለ። ይስጡና እንዴት ነው ጉዞን የሚለውን እዛው ተይዘው ሊጠየቁ የሚችሉበትን ነገርም ማግኘት ይቻላል። ገብተው የመሰከሩ ልጆች ነበሩ። 9 ናቸው አብረው የሄዱት ከልጅቷ ጋር። እሷ ብቻ ቀረች። ሌላው ግን ገብቷል፣ ደርሰዋል ወደሚፈልጉበት ነገር። እሷ ብቻ ቀረችው። ደርሰዋል። ኢትዮጵያ ውስጥ ገብተዋል አብረዋት የነበሩ ልጆች። አዎ የገጠር ልጅም እኮ አብረው የሄደ እኮ ነው የገባው። ሌላው የመኖሪያ ፈቃድ አሰርተው የተመለሱም አሉ። የገጠር ልጅ የተመለሰው እሱ የሳውዲ ቁጥር ሳሪቲ ሰታኝ ዳይሬክት ስደውልለት ስልኩን ዘግቷል። ዋትሳፕ ላይ ደግሞ ቮይስ አድርጌለት አንድራይት ነው ኦፍላይን ነው ከኢንተርኔት ወጥቷል። በቲክቶክም ብዙ ሰው ሼር አደረገለት አልመጣም። አይ ሆፕ ስልኩን ሲከፍት ምላሽ ይሰጠናሉ የገጠር ልጅ ብለን ተስፋ እናደርጋለን። ባልየውን ደግሞ እና የባልየው ስልክ ካለው ቆይ አንዴ አቡፋኖ ልጠይቀው። እሺ አቡፋኖ አንተ ቢዚ ከሆንክና እንዳልከው መምጣት ካልቻልክ ፕሊስ የአባትየውን ስልክ የባልየው ሳውዲ ያለውን ስልክ እና የአብረው የነበሩ ኢትዮጵያ የገቡ ልጆችን ስልክና ስም ቁጥራቸውን እዚህ ጋር አስቀምጥልኝ። ቴንኪው። በቃ ይኸው አቡፋኖ ሲልክልኝ እኔ ወደ ቅልቦች አስተላልፍና ቤተሰቦቹ አሁን ስለመሸ ነገ ይደውልላቸዋል ቅልቦች።